ሀገራችን ኢትዮጵያ ልጆቿን በሚፈለገው ደረጃ አቀማጥላ ባታሳድግ እንኳ በሞራል በሃይማኖታዊ ስርዓትና ወግ ለማሳደግ ግን ክንዷ ዝሎ የማያውቅ ባልቴት መሆኗ የማይታበል ሐቅ የአደባባይ እውነት ነው። ግን ጠብታ ውሃ በዘመናት ሂደት ውስጥ ድንጋይን እንደ አክርማ የመተርተር አቅም እንዳለው ሁሉ ባልቴቷ ሀገራችን በዘመናት መለወጥ ውስጥ እንደ አክርማ ሊተረትሯት የረጅም ጊዜ እቅድ ነድፈው የሚከፈለውን ሁሉ መስዋዕት ከፍለው ለማንበርከክ የሚጥሩ የውጭና የሀገር ውስጥ ጠላቶቿ ውጥናቸው ከዳር ለመድረስ ዘመኑ እየተመቻቸው ይመስላል። በተለይም የብሔር መከፋፈልና ስር የሰደደ ጥላቻ በሃይማኖት ውስጥ የተሰነጉ እጅግ አደገኛና ሐሳዊ መሲሆች የሶሻል ሚዲያ መበራከትና ግለኝነት ዛሬ እንደ ውሃ ጠብታ ሆኖ አለት የሆነችውን ሀገራችን ኢትዮጵያን ስንጥቋን እያሰፋው ጀምሯል። ሰሞኑን ከሰማናቸው እጅግ ሞራልን የሚነካና ከሃይማኖታዊም ሆነ ከባህላዊ ስርዓት ያፈነገጠ የአህያ ስጋ ሽያጭ በከተማችን አዲስ አበባና ክልል ከተማዎች መስፋፋቱ እርግጥ እየሆነ መጥቷል። ባለቤቱን ካልናቁ አጥሩን አይነቀንቁ የሆነው የሕግና የፍትህ ስርዓታችንን ለወንጀለኞች ዕውቅና ከመስጠት ውጪ ተገቢውን ቅጣትና ጥብቅ እርምጃ ባለመውሰዱ ምክንያት ቀድመን የውሻ የጅብና የአይጥ ስጋ ስንሸምትና ስንበላ ኖረን አሁን ደግሞ ተሸክማ ስታገለግል የኖረች አህያን እንደ በሬ አርዶና በልቶ ለተመጋቢው ማቅረብ በቪዲዮ እየተረጋገጠ መራር እውነት ሆኗል። የሚገርመው አህያ እንደ በሬ መታረዷና መበላቷ ሳይሆን ነገርየውን በሂደት እንድንለምደው እየተደረገ ያለው ሚስጥራዊ አካሄድ ነው። የትላንት እጅግ ጠንካራና ሽብርክ የማይል የሞራል ልዕልናችን ዛሬ ላይ በቅጡ በማይኮንኑና በማያወግዙ የሃይማኖት አባቶቻችን ወንጀለኛን ከማይጠየፍና አሳልፎ ከማይሰጥ ማህበረሰብ በላይ ሕግን አክብሮ የሚያስከብር ቆፍጣና የሕግ አስከባሪ አካል ማጣታችን ላይ ለገንዘብ መሰብሰቢያና ለዕውቅና ተብሎ የሚሰሩ የሶሻል ሚዲያ መቀለጃዎች ጉዳዩን በሂደት እንድንለምደውና ሆድ ባዶ ነው የሚጠላ የሚለውን የሀገራችንን ብሂል ተቀብለን አህያን ከቋሚ የምግብ አስቤዛችን ጋር ሸምተን እንድንገባ ጥሩ መደላደል እየተደረገ ይመስላል። ፖለቲካዊና ኢኮኖሚያዊ ጫና የበዛበት ገዢው መንግስትም ጣራ አልፎ ኡጉም የነካውን የኑሮ ውድነት ከማስተካከል ይልቅ በእርስ በርስ ጦርነትና ግጭት ተከቦ ይህንን እጅግ አጸያፊ ተግባር እንዴት ትኩረት ሊሰጠው ይችላል? ምናልባትም እንደዚህና በመሳሰሉ የማህበረሰብ የሞራል ጥያቄዎችን በየሚዲያው በመንዛትና ለማህበረሰቡ በማድረስ ትኩረቱን እንዳይሰበስብ የሚጠቀምበት አንዱ ፖለቲካዊ መፍትሄ አለመሆኑን በምን ልናውቅ እንችላለን? መንግስትማ አንዳንዴ በተወካዮች ምክር ቤት የፓርላማ ስብሰባ ላይ ድንገት ተነስቶ ለመሆኑ ቻይና የዓለምን ኢኮኖሚ እንዲህ ከመቆጣጠሯ በፊት አይደለም ምርጡን የአህያ ስጋ ቆዳ ጫማ ቀቅላ መብላቷን ታውቁ ይሆን እንዳይል ያሰጋል። መቼም የዘንድሮ መንግስትና ስርዓት ደግሞ አወቅሽ ሲሏት መጽሐፍ ያጠበችውን ሴትዮ ይመስል የማይነካ እየነካካ በአደባባይ ማህበረሰብንና ከተማን ሲያጠለጥል ሲዘልፍና ሲሳደብ አልፎ ለጦርነት የሚጋብዝ እጅግ አስደንጋጭና 110 ሚሊዮን ህዝብን ከሚመራ አንድ ፖለቲከኛ የማይጠበቅ ንቀት የተሞላበት ንግግር ማድረግ የዘወትር ምግባሩ ካደረገው ሰንበት ብሏል። ታዲያ አህያን ተመገቡ አለማለቱንስ በምን እርግጠኛ ነን?